ግዙ ነው ከግዙ ነው የተረጎምነው እያሉ ስለሚሉ ከግዙ እንዳልተረጎመ ህዝቡ ማወቅ አለበት ይል ህዝቡ መረዳት አለበት። 9 ቁጥር ነገር ግን ነፍሱ ደሙ ያለችበትን ሥጋ አትብሉ፣ ነፍሳችሁ ያለችበትን ደማችሁን በእርግጥ እሻዋለሁ፣ ከአራዊትም ሁሉ እጅ እሻዋለሁ፣ ከሰውም ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውን በእግዚአብሔር መልክ ፈጥሮታልና። በቃ ምን ይላል? ነገር ግን ደመ ነፍስ ተመልከቱ። ይሄም እንደሚል ተመልከቱ። ግዙ ደግሞ እዚህ ጋር ምን እንደሚል እናነባዋለን። ተመልከቱት። ነገር ግን ደመ ነፍስ ያለበትን ሥጋ አትብሉ። ደመ ነፍስ ታውቃላችሁ? ደመ ነፍስ ደም አይደለም አይደለም። አዎ ሥጋ ውስጥ ዝም ብሎ የሚንቀጠቀጥ ነገር አለ አይደለ? እሱ ደመ ነፍስ ይባላል። ምን ይላል? ነገር ግን ደመ ነፍስ ያለበትን ሥጋ አትብሉ፣ ነፍሳችሁ ያለበትን ደማችሁን ከአራዊት ሁሉ እጅ እሻዋለሁና ከሰውም እጅ ከሰውም ወንድም እጅ የሰውን ነፍስ እሻለሁ። የሰውን ደም የሚያፈስ ሁሉ ስለዚያ ደም ፈንታ ደሙ ይፈሳል ይላል። ሰውም በእግዚአብሔር መልክ ፈጥሮታልና ይላል። እንግዲህ የ66ቱ ሲነበብ እንደሰማችሁት ደም ያለበትን ሥጋ አትብሉ ነው የሚለው። ደም ያለበትን ሥጋ ግዙ ደግሞ እዚህ ጋር ይሄኛው 80 ያሉ ደመ ነፍስ ብሎታል። ግዙ ደግሞ እዚህ ጋር ምን እንደሚል እንስማው። ወባህቱ ኩሎ ሥጋ ዘቦ ደም ይትብሉ። ወባህቱ ሥጋ ኩሎ ሥጋ ዘቦ ደም ያለበትን ሥጋ አትብሉ። ይኸውላችሁ አላከበሩትም ግዙ ራሱ ግዙ እዛኛው ጋር ይስማማል፣ ከመጽሐፍ ቅዱስ ጋር ይስማማል፣ ከ66ቱ ጋር ይስማማል። ግን እነሱ አድርገውታል ደመ ነፍስ ብለው። አሁን የ2000 እትሙ ግዕዝና የ2000 እትሙ ይሄ 80ዱ አማርኛው መጽሐፍ ቅዱስ ሁለቱ አንዳንዴ ግዕዝ ከግዕዙ ላይ የሌለውን ሐሳብ ጨምረው፣ አንዳንዴ ግዕዙም ሳይኖር ሌላም ነገር ሳይኖር ጨምረው ማለት ነው። በቃ እንደዚህ ነው የተተረጎመው። በዘፈቀደ ግዕዙን ያበላሹ። ግዕዙ ከደገፋቸው ይተረጉሙታል፣ ካልደገፋቸው ደግሞ ግዕዙን ያጣምሙና የራሳቸውን ትርጉም ያስገባሉ። ስለዚህ ይሄ መጽሐፍ ከግዕዝ አልተተረጎመም። እኔ ይሄንን በደንብ አጠንክሬ የምናገረው ከግዕዙ ነው የተተረጎመው። እዚህ መግቢያው ላይ ራሱ ይላል እና ሰባ ሊቃናቱን መሰረት አድርገን ነው ያሉት። ከሰባ ሊቃናቱም ጋር አይስማማም፣ ከዕብራይስጡም ጋር አይስማማም፣ ከግዕዙም ጋር አይስማማም። በቃ እንደዚያ ነው። ይሄንን ህዝባችን እንዲረዳ ነው ማለት ነው። ስለዚህ ህዝባችን በዚህ ጉዳይ ላይ በደንብ ማስተዋል አለበት። ሌላ ዘፍጥረት 18 ላይ እንሄድና ይሄኛው እንኳን ከዚህኛው ጋር ነው የምናስተያየው። ዘፍጥረት 18 ቁጥር 4 እስኪ ያነበው። እሺ እሱ እስከሚያወጣው ነው ይላልበው። ውሃ እናምጣላችሁ፣ እግራችሁንም እንጠባችሁ፣ ከዛፉም ስር እረፉ፣ እንጀራም እናምጣላችሁና ብሉ ይላል። ተመልከቱት። ውሃ እናምጣላችሁ እና አምጪዎች ምንድነው? ስንት ናቸው? ብዙ። ውሃ እናምጣላችሁ፣ እግራችሁንም እንጠባችሁ፣ ከዛፉም ስር እረፉ፣ እንጀራም እናምጣላችሁ ይላል። አንበው እስኪ። አትለፈኝ ብዬ እለምናለሁ፣ ጥቂት ውሃ ይምጣላችሁ ነው። እናምጣላችሁና ይምጣላችሁ በጣም ይለያያል። አምጪው አንድ ነው። በደንብ ማስተዋል። ይሄው አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምናለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ በታች እረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ። ከዚያ በኋላ ተናጋሪው አንድ ነው። ተናጋሪው ሰውዬ ይሄ አብርሃም ነው እየተናገረ። አብርሃም ነው። አብርሃም ሄደ፣ አየው። አቤቱ በፊት ሞገስ አግኝቼ እንደሆነ አትለፈኝ፣ ውሃ ላምጣላችሁ፣ እግራችሁን ታጠቡ፣ ምግብም እናዘጋጅላችሁና ተመገቡ ብሎ አብርሃም ነው የተናገረው። ግን እነሱ ምን አድርገውታል? ብዙ ቁጥር ከአብርሃም ጋር ሌሎችም ሁሉ ጨምረው እናምጣላችሁ፣ እግራችሁንም እንጠባችሁ፣ እንደገና ደግሞ እንጀራም እናምጣላችሁ ማለት። አሁን ይሄ በሐሳቡ ላይ እንደዚህ አሁን ቃላት ሲለወጡ ምን ያመጣሉ? የትርጉም ስህተት ያመጣሉ። የትርጉም ስህተት ምክንያቱም ማን ነው ከአብርሃም ጋር ስንት ሰው ነበረ ብለን እንድጠይቅ ያደርጋል። ሳራም የምታውቀው ነገር የለም፣ ሰራተኞችም አብርሃም ጋር አልነበሩም። በኋላ እነሱ እሺ ካሉ በኋላ ነው አብርሃም ዶ ያዘዛቸው። ግን እዚህ ጋር እየተናገሩት ያሉት ግን ብዙ ሰዎች እንደተናገሩ አድርገው ነው።
እና ይሄ ትልቅ እንትን ነው። ያው በትርጉም ላይ ችግር ያመጣል። አንዱን ብዙ አድርገህ ከተረጎም ስህተት ነው። ሌላ ሰው አሁን ይህን ሲረዳው ምን አድርጎ ነው የሚረዳው? ከአብርሃም ጋር ብዙ ሰው ነበረ፣ ቤተሰቡና አብርሃም ተሰብስበው ነበሩ የሚል ነገር ነው የሚያመጣው። እና ይህንንም እንድናይ ነው። እዚሁ ክፍል ላይ ቁጥር 12 እና ግዕዙ ራሱ ምን ያላል መሰላችሁ? በጣም የሚገርመው ነገር ቁጥር 4 ላይ ወደ ኋላ የሚያወራው ነገር ወይቤሎ እግዚኦ እመረከብኩ ሞገሰ በቅድመ አዕይንቲከ ይትልፍም ገብርከ ናምጽ ለከ ማየ። አሁን ከዚያ ጋር ይስማማል። ይሄ እንትን ነው እሱ እኮ ይሄን ለማስተካከያ ነው የተጠቀመው። ናምጽ ለክሙ ማየ ወንጽ በገሪክሙ ወታጽልሉ ታሕተ ዕፅ ወናምጽ ህብስተ ወትብልው ወእምዝ ታጉሩ ሀበ ሀለይክሙ እምከመ ግህዝክሙ ሀበ ገብርክሙ ይልና ወይቤልዎ ግበር ከማሁ በከመ ትቤ ወሮጽ አብርሃም ሀበ ሳራ ነው የሚለው። እሱ ይኸውልህ አሁን ይሄ የግዙ ልዩነት የለውም እና እሱ ይስማማሉ። የማይስማማቸው ላይ ነው እነሱ የሚቀይሩት እንጂ የሚስማማቸውንም አይቀይሩት። ቁጥር 12 እና ቁጥር 12ን ቁጥር 16 እናያለን። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀሁ በኋላ በእውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል። ስሙ ይሄንን ቃል ምን እንደሚል። ሳራም ለብቻዋ በልቧ እንዲህ ስትል ሳቀች፣ እስከ ዛሬ ገና ነኝን? እስከ ዛሬ ገና ነኝን? ጌታዬም ፈጽሞ ሸምግሏል ይላል። ሳራም ለብቻዋ በልቧ ምን አሳቃት? እስከ ዛሬ ገና ነኝን? ይህ አሁን የሌለ ቋንቋ ማለት ፍትወት ይሆንልኛል ያለች ሰው እሷ ካረጀው በኋላ በእውኑ ፍትወት ይሆንልኛል አለች። ግን እስከ ዛሬ ገና ነኝ ማለት ምን ማለት ነው? ከዚህ ጋር ራሱ ሀሳቡ ሄደን ያው እንትኑን ምንድነው አሁን እዚህ የምናየው ቀደምም እንዳልነው እኮ ነው ለነሱ የሚመቻቸውን። በነገራችን ባለፈውም ከቤተ ክርስቲያኒቱም ሰባኪያን መካከል ካወሩት አንዱ የምናነበው ንባቡ ራሱ አይገባንም፣ ቋንቋው አይገባንም ብለው ይቀየርልን መጽሐፉ ብለዋል እኮ። እና ቋንቋው እኮ ድብልቅልቅልቅ ያለ እኮ ነው። ምን እንደሆነ ትርጉሙ ራሱ እንዳይገባን ሆነን ማለት ነው። እኛ እኮ እኔ አሁን እኮ አፍ መፍቻ ቋንቋችን እኮ አማርኛ ነው አይደል? አሁን አፍ መፍቻ አማርኛ ነው። ግን አሁን ይህን መጽሐፍ ሳነበው አማርኛ ይጠፋብኛል። ምንም እኮ ምንድን ነው የሚለው አቆላፊው ቁልፍላፊው ነው አንተ ባለቅኔዎች። ይሄ ለማካበድ የሆነ የሰዎችን ቋንቋ ደበላልቆ እንደ ባቢሎን በቃ የሆነ እንዳይግባቡ ማድረግ እኮ ነው መጽሐፉን እንዲያድርጉ መበረስ። በመሰረቱ በትርጉም ስራ አንዱ የሚተኮርበት ነገር ምንድነው ከተባለ ሰው ሊገባው በሚችል ቋንቋ ነው የሚተረጎመው። ለምሳሌ የ66ቱ መጽሐፍ ቅዱስ አለ። ይህን 66ቱን መጽሐፍ ቅዱስ ደግሞ ቀለል ያደርጋል ተብሎ የታተመ የ1993 ትርጉም አለ። አዲስ መደበኛ ትርጉም የሚባል ማለት ነው። ምንድነው ዓላማው ከተባለ ሰዎች ቋንቋው እንዲገባቸው ቋንቋው መጽሐፍ ቅዱስን እንዲረዱት ነው። እንዲረዱት ቀለል ባለ ቋንቋ ሊገባቸው በሚችል ግን ደግሞ ሐሳቡን ባለቀቀ በያዘ መንገድ ነው የሚተረጎመው። የኢትዮጵያ ቤተክርስቲያን ግን ምንድን ያደረገችው ከተባለ አንደኛ ሐሳቡን ትለውጣለች፣ ሁለተኛ ቋንቋውን እንዳይገባ እኔ አሁን ይህን ትርጉም እስኪ ኑ አስረዱን ብለምላቸው እነሱ አያስረዱም። እንዴት አርባት ይሄንን አንቦ ሰው ሊገባው የሚችለው ይሄን ቋንቋ ያውቁታል አባ ብላቸው። አዎ ኧረ እኔ አላውቀውም ልጅ ነው የሚሄዱ እስከዛሬ ገና ነኝ ነው ይገርም። ዘፍጥረት 22 እንድድና አንድ ሀሳብ አይተን ትንሽ ለእንትን እንዲሆን ለምሳሌ እንዲሆን አንድ የተወሰኑ ሀሳቦችን እናገርና አቆማለሁ እና ትንሽ ነው የምናየው። ዘፍጥረት 22 ቁጥር በዚሁ አይተነው እንድ ብዬ ነው ይህንን ሀሳብ ቁጥር 12 ብላቴናው ላይ እጅን አትዘርጋ፣ አንዳችም አታደርግበት፣ አንድ ልጅህን ለእኔ አልከለከልህምና። ይህን በደንብ ስሙ። አንድ ልጅህን ለእኔ አልከለከልክምና። እሺ እግዚአብሔርን የምትፈራ እንደሆንህ አሁን አውቄአለሁ አለ። እሺ 14ን ጨምረው። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሳቤቅ ተይዞ አየ። አብርሃምም ሄዶ በጉንም ወሰደው፣ በልጁም ፈንታ መሥዋዕት አድርጎ ሰዋው። አብርሃምም
ያንን ቦታ ያህዌ ይርኤ ብሎ ጠራው። እስከ ዛሬም ድረስ በእግዚአብሔር ተራራ ይታያል ይባላል። ቁጥር 16 ነው። ሁለተኛም ጊዜ ጠራው እንዲህም አለው፣ እግዚአብሔር በራሴ ማለው ይላል፣ ይህን ነገር አድርገሃልና አንድ ልጅህንም አልከለከልህምና በእውነት በረከትን እባርካለሁ፣ ዘርህንም እንደ ሰማይ ከዋክብት እና በባህር እንዳለ አሸዋ አበዛዋለሁ፣ ዘርህንም የጠላቶችን ደጅ ይወርሳል። በቃ ይኸውላችሁ አሁን እዚህ ጋር ምን መሰላችሁ የተለወጠው ቃል ለምትወደው ልጅ ከኔ ይልቅ አራራህምና ይላል። አንድ ልጅ ለኔ አልከለከልክምና በእውነት እንደምትፈራኝ ያወቅሁ ነው የሚለው መጽሐፉ ማለት ነው። ይሄኛው ግን ለምትወደው ልጅ ከኔ ይልቅ አራራህምና ወይም አራራህለትምና። የሚገርም ምንድነው እዚህ ጋር የታየው? አሁን አልከለከልክምና አራራህለትምና የሚለው እንትን ልዩነት የለውም። ቋንቋው ራሱ መከልከል ማለት መስዋዕት አለማድረግ ነው። ከኔ ይልቅ አራራህም ማለት ለምሳሌ እግዚአብሔር ለይስሐቅ ይራራል፣ አብርሃም ደግሞ ለይስሐቅ ጨከነ እንደማለት ነው። እና ሐሳቡ ራሱ እንዴት እንደተለወጠ ተመልከቱ። ይህንን ደጋግመው ነው የሚያስቀምጡት። አብርሃምም ዛሬ በዚህ ተራራ ቁጥር 14 ላይ አብርሃምም በዚህ ተራራ እግዚአብሔር ፈጽሞ ታየኝ ሲል ያን ቦታ ራእየ እግዚአብሔር ብሎ ጠራው። ይሄኛው ክፍል ምንድን ነው የሚለው? እግዚአብሔር ቦታውን ያህዌ ይርኢ ብሎ ጠራው ይላል። ያህዌ ይርኢ። ይሄኛው ግን እግዚአብሔር ታየኝና ራእየ እግዚአብሔር ብሎ ጠራው። ይርኤ ነው እግዚአብሔር ይርኤ እኮ ራእየ እግዚአብሔር ብሎ ጠራው። ራእየ እግዚአብሔርና እግዚአብሔር ይታያል አንድ ነው። ያህዌ ይርኢ ማለት ትርጉሙ እግዚአብሔር ይታያል ነው። አይ አንድ አይደለም። ይርኢ ያያል ወይ እሱ እንዳየ ራእይ ማለት ራእይ ነው። ራእይ እግዚአብሔር ማለት አየ ራእይ ማለት ነው። ራእይ ለምሳሌ አንድ ሰው ቁጭ ብሎ የሚያየው ራእይ እንደዚያ ማለት ነው። ግን እግዚአብሔር ይታያልና ራእይ ያየሁ ማለት ይለያል። እንደዚያ ነው። ይህንኑ ቃል እዚሁ ጋር ደግሞታል። እግዚአብሔር በራሴ ማልሁ ይህን ነገር አድርጋልና ለምትወደው ልጅ ከእኔ ይልቅ አራራህም፣ እንደምትፈራኝ በእውነት አወቅሁ። አንድ ልጅ ለኔ ምን አላልክም? የምትወደውን አንድ ልጅ ለኔ አልከለከልክም። ይሄ አልከለከልክም የሚለው እና ይሄ ትልቅ እንትን ነው ማለት ነው። እስኪ ዘጸአት ላይ እንሂድና ሁለት ነገሮችን ወይም ሶስት ነገሮችን ከዘጸአት እንሂድ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እሱን ጠርቶ ሙሴ ሙሴ አለው። እርሱም ይህ ምንድን ነው አለ። እግዚአብሔርም ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከእግር አውጣ አለው። ደግሞ ምን የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን መለሰ፣ ሸፈነ። ፊቱን ሸፈነ። እንደገና ላይኛውስ ቁጥር 4 እግዚአብሔርም እርሱን ይመለከት ዘንድ እንደመጣ ባየ ጊዜ እሺ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ይሄ ግን ይህ ምንድን ነው አለ። እነሆኝ ማለትና ይህ ምንድን ነው ማለት አንድ ነው። እነሆኝ ማለት አለው ማለት አለው፣ እኔ አለሁኝ ማለት ነው። ይህ ምንድን ነው ማለት ግን ሌላ ጥያቄ ነው። እንደገና ደግሞ ፊቱን ሸፈነ የሚለውን ፊቱን መለሰ። ሸፈነና መለሰ አንድ ነው። በምንም መመለስ ማለት እንግዲህ መዞር ማለት ነው። ተመልሶ ሊሄድም ይችላል። ግን የሚታየው ነገር ስላንጸባረቀው ወይም ስላስፈራው እንደዚህ ፊቱን ጋር እንደዚያ ማለት ነው። ይሄ ራሱ ለውጥ ነው። ዘዳግም ማነው ዘጸአት ላይ እንሂድ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸውም፣ አታምልካቸውም። በሚጠሉኝ እስከ 3 እና እስከ 4 ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። ጥሩ ስሙ ደግሞ ይሄ በላይ በሰማይ ካለው በታች በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸው ምስል ላንተ አታድርግ። የማናቸው ምስል ይችን ቁጥር ደግመህ አንብልኝ።
የማናቸውንም ምሳሌ እሺ የማናቸውንም ምስል ለአንተ አታድርግ ነው ያለው። ያኛው ግን የማናቸውም ምሳሌ የተቀረጸውን ምስል ተቆርጦ የቀረ ነገር አለ። የተቀረጸው ምስል የሚለው ተቆርጦ ቀርቷል። እንደገና የማናቸውም ምሳሌ የሚለው ተቆርጦ ቀርቷል። የማናቸውም ምስል ተብሎ ነው የተቀመጠው። ይሄ ምን መሰላችሁ? አሁን ይሄ ዝም ብሎ ተራ እንትን ነው የሚመስለው፣ ተራ ሐሳብ ነው የሚመስለው። ብዙ ጊዜ በዚህ ሐሳብ ላይ ኦርቶዶክሶች ተሞግተዋል። የማናቸውም ምሳሌ በላይ በሰማይ ካለው በታች በምድር ካለው የማናቸውም ምሳሌ የተቀረጸውን ምስል ለአንተ አታድርግ። ምሳሌ የሚለው ቃል ማናቸውም በቃ በሰው ምሳሌ ይሁን በምን ምሳሌ ይሁን ማንኛውም ነገር ለነሱ ማድረግ እንደሌለባቸው ይሞገታሉ። የተሞገቱ ነው ያሉት። ይችኛዋ በትክክል ለነሱ በምትመች መንገድ ነው የተሰፋችው። የእግዚአብሔርን ሕግ ራሱ የሚቀይር ማለት ነው። የእግዚአብሔርን ሕግ ራሱ የሚቀይር በላይ በሰማይ ካለው በታች በምድር ካለው ከምድር በታች በውሃ ካለው ነገር የማናቸው ምስል ብቻ ነች የተከለከለችው። የማናቸው ምሳሌ የምትለዋ ትነስታለች። የተቀረጸው ምስል የሚለው የለም። ስለዚህ የተቀረጸው ምስል ማድረግ ተፈቅዷል ማለት ነው። ለዚህ እኮ ነው እኔ ከትምህርት ጋር ነው የተሰራው የምላችሁ። ይህንን ስላየውን ከትምህርት ጋር ለትምህርት በሚበጅ መንገድ ነው የተሰራው። እንደዚያ ነው። ዘጸአት 25 ቁጥር 10 ያው ይችም ስለ ታቦት ነው የምትናገረው እና ስለ ታቦት ስለምትናገር የምታውቁት ነውና ታቦትን ከግራዝ እንጨት ቀረጻል የሚለው ከማይነቅዝ እንጨት ከማይነቅዝ እንጨት ይሄ ሰምሰር ሸጢን የሚለው የማይነቅዝ እንጨት የሚለው አለ አይደለ? እሷን ነው ያስገቧት። ከማይነቅዝ እንጨት የምስክሩን ታቦት ስራ መሎጊያዎቹ ከማይነቅዝ እንጨት በአጠቃላይ የድንኳኑ ዕቃ በሙሉ ተቀይሮ መጽሐፉ የሚለን ከግራር እንጨት ነው የሚለን፣ ግን ተቀይሮ ምን ተብሏል? ከማይነቅዝ እንጨት ተብሏል። ይሄ ምናልባት ሲታይ ምን ሊያመጣ ይችላል የሚል ሐሳብ ሊያመጣ ይችላል በሰሚ ዘንድ ማለት ነው። ግን እኛ ይህንን የምንቃወምበት ትምህርቱ ስላለ ነው። ትምህርቱ አለ እዚያ። ምን የሚል ትምህርት አለ? ምን የሚል ትምህርት አለ? የማይነቅዝ እንጨት ተብሎ የተቀመጠ ትምህርት አለ ተተርጉሞ ማለት ነው። ስለዚህ መጽሐፉን ከነሱ ትምህርት ጋራ ነው እያስተካከሉት ያሉት ነው እንጂ አሁን የማይነቅዝ እንጨት ቢሉ እኛ ብዙ እንትን ላንል እንችላለን። ትምህርት ግን ስላለ ለዚያ ነው የምንቃወመው። ምናልባት አንደኛ ሳሙኤል እንሂድና እዚህ ላይ ግን አንደኛ ኦሪት ዘልደት ነው የሚል ዘፍጥረት የሚለውን ኦሪት ዘልደት ግዙ ራሱ የሚለው አሁን ይሄ ዘልደት የሚለው ምንድን ነው የሚለው? አንደኛ ዘፍጥረት የሚለውን ለምን ዘፍጥረት ራሱ ግዝ አልነበረም ወይ? ዘፍጥረት ማለትም ራሱ እኮ ግዝም ነው። ግን ይህንን ለምን መቀየር አስፈለጋቸው? ራሱ ከራሱ ማሳብ እኮ መጀመሪያ ለመተት አለብን። ዘፍጥረት ኦሪት ዘፍጥረት ግዝ መሆን ይችላል። ኦሪት ዘዳግም፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን ይሄ ራሱ ከግዝ ጋር የተያያዘ ሐሳብ ነው። የሙሴ መጻሕፍቶች አምስቱ ማለት ነው ግዝ ነው ርዕሳቸው ራሱ። የነዚህ ግን ኦሪት ዘልደት ብለው ማምጣታቸው በራሱ አንድ ጥያቄ ሊያስነሳ የሚችል ሐሳብ ነው። የሰማይና የምድር ልደት እንደዚህ ነው የሚል አለ እኮ አይደለም። እሱን ስለ ሰማይና ስለ ምድር አይደለም የሚያወራው መጽሐፉ። ምንድነው አሁን የዘፍጥረት የተባለበት ትልቁ ነገር የሰማይና የምድር ልደት እንደዚህ ነው ብሎ ይናገራል። እዚህ ዘፍጥረት ሁለት ላይ እና እሱን መሰረት አድርገው ነው ግን ዘፍጥረትም ግዝ ነው። መለኮት አያስፈልገውም ነበረ። ግዝ ነው። ሌላው አሁን ከተነሳው ዘጸአት ምዕራፍ 25 ቁጥር ይሄ ታቦት ላይ ስለ ታቦት ከተነሳው በእንተ ታቦት ዘመርጡል ነው የሚል ዘመርጡል አዳራሽ ነው። የአዳራሽ ታቦት አለ እንዴ? የአዳራሽ ታቦት ነው ያሉት እኮ ይሄ አንደኛ እኔ እነዚህ ሰዎች ምን እየሰሩ እንደሆነ በደንብ አሁን በእንተ ታቦት ዘመርጡል ነው የሚል ርዕስ አድርገው ያስቀመጡት። መርጡል አዳራሽ ነው። አየህ፣ የአዳራሽ ምን ታቦት ስለ አዳራሹ ታቦት ማለት ነው እኮ እያወራ ያለው እኮ በአዳራሽ ውስጥ ስላለ ታቦት እንጂ እግዚአብሔር ተናግሮ ስለተሰራው ታቦት አይደለም። የሌሎችን አዳራሽ የሚለውን እየተቃወሙ እነሱ ለካ አስቀምጠዋል። እዚህም ጋር ከሌሎች መጻሕፍቱ ጋር ለምሳሌ ኦሪት ቅድም ዘጸአት ምንድን ነበር የሚለው? ዘጸአት 25 ላይ ራሱ ሐሳቡን ራሱ ብንወስደው ምንድን ነው የሚለው? ከግራ ቁጥር 10 ላይ ከግራር እንጨትም ታቦትን ይስሩ። ምንድን ነው የሚለው? የሚነቅዝ የማይነቅዝ አይልም። እዚህ ጋር ይሄኛው የሚናገረው ቁጥር 10 ላይ ከግራር እንጨትም ታቦትን ይስሩ። ዘመርጡል የሚል የለም። በደንብ እሱ ሪስ ነው። ሪስ አውጥተው ስለሆነ ምናልባት እንትኑ ላይ ምንድነው ይሄ ድንኳኑን
እና ድንኳንና መርጡል እኮ ይለያያል። አይገናኝም። ሃይመት ነው ድንኳን ለማለት አይገናኝም። ምንም ይኸውልህ ግዕዙ መሰረት ያደረገ አይደለም ብለን ስንናገር አንደኛ መርጡል የሚለው አዳራሽ ነው። በብሉይ ኪዳን ደግሞ ድንኳን ስንል ደግሞ ሃይመት ነው አይደለ? ሃይመት ከተባለ ደግሞ በዚያው ሃይመት በሚለው መሄድ ያለበት። አንደኛ የግዕዙን ሐሳብ እንዴት ደበላልቀው እንዳመጡት። ሌላው እዚህ ጋር እኔ ልናገር የፈለኩት ቅድም መምህር ሌሉ ካነሱት ጋር ከግራር እንጨት ታቦትን ይስሩ ነው የሚለው። በቃ ሌላ ነገር የለም። እዚህ ጋር ግን የሚናገረው ነገር ወግበር ታቦተ ዘመርጡል ምዕዝ ዘኢይነቅዝ የማይነቅዝ ነው የሚለው። እንጨት ውዳሴ ማርያም ላይም እንደሱ ነው። ውዳሴ ማርያም አንድምታ ላይም አለ፣ ብዙ መጽሐፍቶች ላይ አለ ይሄ ነገር እኮ። እኔም እኮ ይሄንን ሐሳብ ያነሳሁትኝ ምንድነው ከትምህርት ጋር ነው የተተረጎመው። ከማይነቅዝ እንጨት ነው ታቦት የተሰራው ብለው ስለሚያምኑ አሁን የነሱ ዘላለማዊ ለማድረግ ማለት ነው አይደል? አሁን የነሱ ታቦት የሚሰራው ከማይነቅዝ እንጨት እኮ ነው። ለምሳሌ ከጥድ ከዋንዛ ምናምን አለ የሚሰራው የነሱ ታቦት። ስለዚህ ከነሱ ታቦት ጋር ለማስደገፍ ነው ይህንን ነገር ያመጡት እንጂ መጽሐፉ በግልጽ ምን ብሏል? ከግራር እንጨት ነው የሚለው። መጠቀሚያዎች ራሱ የቤተ መቅደሱ ዕቃዎች መጠቀሚያዎች በሙሉ ከግራር እንጨት እንዲሰሩ ነው መጽሐፉ የሚያዘዘው እኮ። እዚህኛው ላይ ግን የማይነቅዝ እንጨት ብለው አሁን እነሱ ከማይነቅዝ እንጨት ታቦት ስለሚሰሩ ለምሳሌ ከዋንዛ፣ ከዝግባ፣ ከጽድ ከምን ስለሚሰሩ ትክክል ነን ለማለት ነው። ባይዘው ሐሳቡ መሰላችሁ ትክክል ነን፣ ይኸው መጽሐፍ ቅዱስ ይደግፈናል ለማለት ነው። መጽሐፉ እየተናገረ ያለ ቃል በቃል ታቦት የሚሰራው ከግራር እንጨት ነው ያለ። በቃ መጽሐፉ የተናገረው ከግራር እንጨት ታቦት ስራ ነው ያለ እግዚአብሔር። እነሱ ግን የማይነቅዝ እንጨት ብለው መለወጥ ለምን አስፈለጋቸው? ይሄ የተሳሳተ ሐሳብ እንደሆነ በደንብ ሰሚው በደንብ ማዳመጥ አለበት። እና ምዕዝ ዘኢይነቅዝ ስለ ታቦቱ ራሱ በዚሁ ላውራ። ታቦቱን ይሄ አንደኛ ሳሙኤል ምዕራፍ 4 ላይ ታቦቱ የእግዚአብሔር ታቦት ይሄ እግዚአብሔር ታቦት በወንድ ቃል ነው የሚጠቀሰው እና እዚህ ጋር ግን ቀይረው በሴት አንቀጽ አድርገውታል። አንደኛ ሳሙኤል ምዕራፍ 4 ቁጥር 3 እስኪ አንብልኝ ቄስ። አንደኛ ሳሙኤል ምዕራፍ 4 ቁጥር 3 ሕዝቡም ወደ ሰፈር በመጡ ጊዜ የእስራኤል ሽማግሌዎች ዛሬ እግዚአብሔር በፍልስጥኤማውያን ፊት ስለምን መታን? በመካከላችን እንዲሄድ ከጠላቶቻችንም እጅ እንዲያድነን እሺ የእግዚአብሔርን የቃል ኪዳኑን ታቦት ከሴሎ እናምጣ አሉ። ተመልከቱ። በመካከላችን እንዲሄድ ከጠላቶቻችንም እንዲያድነን የእግዚአብሔርን የቃል ኪዳኑን ታቦት ከየት እናምጣ ነው የሚለው? ከሴሎ እናምጣ። ይሄን ደግሞ ስሙት። ዛሬ እግዚአብሔር በፍልስጥኤማውያን ፊት ስለምን ጣለን? በፊታችን እንድትሄድ ከጠላቶቻችንም እጅ እንድታድነን የእግዚአብሔርን የቃል ኪዳን ታቦት ከሴሎ እናምጣ። ተቀየረ። ሴት አንቀጽ። ይሄ ዝም ብሎ አይደለም። ያቺ ታቦት ሴት ናት ነው ማርያም ነች። በኋላ እኮ እኛ እኮ አሁን የተጨነቅነው መሰለን እንደዚህ የእግዚአብሔርን ቃል ሆን ብለው የሚቀይሩበት ትልቁ ምክንያት ታቦቷ ሴት ነች እና እሷ ደግሞ ማርያም ነች፣ ወደ ኢትዮጵያ መጣች ይላሉ አይደል? እንታይቲ ታቦት ዘዶራ አይደል የሚሉት? ታቦተ ጽዮን ወደ ኢትዮጵያ መጣለች አይደል የሚሉት? ታቦት ለማድረግ ነው። ለማድረግ ይሄ እኮ ነው እኛ አሁን እያነጋገረን ያለ የእግዚአብሔርን ቃል ለራስ ትምህርት መለወጥ። ታቦት ዘሙሴ ጸጳጦስ ዘሲና አይደል የሚሏት? ሊቃውንቱ እንደዚያ እኮ ነው የሚሏት በሌላው እኮ። ስለዚህ እግዚአብሔር በፍልስጥኤማውያን ፊት ስለምን ጣለን ብለው በፊታችን እንድትሄድ ከጠላቶቻችን እጅ እንድታድነን የእግዚአብሔርን የቃል ኪዳን ታቦት ከሴሎ እናምጣ። ቁጥር 6 ደግሞ አለ። ቁጥር 5 አንብልኝ። ቁጥር 5 ደግሞ የእግዚአብሔር የቃል ኪዳኑ ታቦት ወደ ሰፈር ገባ። እሺ በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ፣ ምድሪቱም አስተጋባች። እሺ ቁጥር ፍልስጥኤማውያንም የእልልታውን ድምፅ በሰሙ ጊዜ በዕብራውያን ሰፈር ያለው ይህ ታላቅ የእልልታ ድምፅ ምንድን ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ። የቃል ኪዳን ታቦት ወደ ሰፈር በገባች ጊዜ የእግዚአብሔርም የቃል ኪዳን ታቦት ወደ ሰፈር በገባች ጊዜ እንደገና ቁጥር 6 ላይ የእግዚአብሔርም ታቦት ወደ ሰፈሩ እንደደረሰች አስተዋል። ስለዚህ ይሄ በሙሉ ተቀይሯል። ይህንን ከፈለጋችሁ ሁሉንም ማንበብ ትችላላችሁ። ምዕራፍ 5 ላይ ቁጥር 1 እናንብና እናልፈዋለን።
ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ። ተመልከት። ከአቤኔዘርም ወደ አዛጦን ይዘውት መጡ። ወደ አዛጦን ይዘውት መጡ። ተመልከቱ። ፍልስጤማውያንም የእግዚአብሔርን ታቦት ወሰዷት፣ ከአቤኔዘርም ወደ አዛጦን ይዘዋት መጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አስገቧት፣ በዳጎን ቤት አጠገብ አኖሯት። አገቡት፣ በዳጎንም አጠገብ አኖሩት። ይሄ ሙሉ በሙሉ ተቀይሯል። ስለዚህ ምንድነው በኋላ ይህን ትምህርት ለማምጣት ነው። ባይዘወይ እነሱ ሲናገሩ የብሉይ ኪዳኗ ታቦት ማርያም ነች ብለው ነው የሚያምኑት። ማርያም ነች፣ ታቦተ ጽዮን ነች እና ጽዮን ማለት ማርያም ነች ብለው ነው የሚያምኑት። ስለዚህ የእግዚአብሔርን ቃል ለውጠው ምን አደረጉ ማለት ነው? የሴት አንቀጽ በመስጠት ትምህርታቸውን በዚህ ላይ ያስደግፉ ነው የሞከሩት ማለት ነው። አንድ ቃል ላንብና ሁለተኛ ሳሙኤል ምዕራፍ 7 በተለይ እዚህ ጋር ደግሞ አንድ የተለወጠ ቃል እንድናይ ፈልጌ ነው። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 10 እናንበው። 7:10 ለሕዝቤም ለእስራኤል ስፍራ አደርግለታለሁ፣ እተክለውም አለሁ፣ በስፍራውም ይቀመጣል፣ ከዚያም በኋላ አይናወጥም። እንደ ቀድሞው ዘመንና በሕዝቤ በእስራኤል ላይ ፈራጆች እንዳስነሳውበት ጊዜ ግፈኞች ተመልሰው አያስጨንቁትም። ከጠላቶችህም አሳርፍሃለሁ፣ እግዚአብሔርም ደግሞ ቤት እሰራለሁ ብሎ ይነግርሃል። ዕድሜህም በተፈጸመ ጊዜ ከአባቶችህም ጋር ምን ይላል? ለሕዝቤ ለእስራኤል ስፍራ አደርጋለሁ፣ እተክለውም አለሁ፣ ብቻቸውን ይቀመጣል። ብቻቸውን ይቀመጣል ነው የሚለው? አይ በስፍራውም ይቀመጣል። በስፍራውም ይቀመጣል። እተክለዋለሁ፣ በስፍራውም ይቀመጣል። ብቻቸውን ይቀመጣሉ። እሺ። ከዚያም በኋላ በሚጠራጠሩት የለም። ከዚያም በኋላ የሚጠራጠሩት የለም። ከዚያም በኋላ አይናወጥም። እንደ ቀድሞም ዘመናት የሚጠራጠሩት የለም። አይናወጡምና የሚጠራጠሩት የለም። አይደለም። አንድና ብዙ ነው። ይሄ አንድና ብዙ ሳይሆን ሀሳቡ ራሱ ተቀይሯል። አንድና ብዙም ነው እንጂ አንድና ብዙም ነው። እዚህ ጋር እያወራ ያለው ስለ አንድ ነው፣ እሱ ጋር እያወራው ስለ ብዙ ነው። አይናወጥም ነው የሚለው። የሚጠራጠሩት የለም። አለመናወጥ ማለት አለመፍራት ምናምን ነው። ይሄኛው ግን ጥርጣሬ፣ የሚጠራጠሩት የለም። በተለይ ቁጥር 11 ላይ ያለው እግዚአብሔር ደግሞ ቤት እንደምትሰራለት ይነግርሃል፣ እሰራለታለሁ ብለሃልና ይላል። ይሄን ሐሳብ አንብበው እስኪ። ስለ ዳዊት የተነገረ ነው። ምን ይላል መሰላችሁ? በሕዝቤ በእስራኤል ላይ ፈራጆችን በሾምኩ ጊዜ ከጠላቶች ሁሉ አሳርፍሃለሁ ይላል። እግዚአብሔርም ደግሞ ቤት እንደምትሰራለት ይነግርሃል፣ እሰራለታለሁ ብለሃልና። እችን ቃል አንብልኝ። የሚገርማችሁ ነገር ዳዊትን እግዚአብሔርም ደግሞ ቤት እሰራልሃለሁ ብሎ ይነግርሃል። ቤት እሰራልሃለሁ፣ ቤት እንደምትሰራለት ይነግርሃል። ተመልከት። ቤት እሰራልሃለሁ እሰራልሃለሁና ትሰራለታለህ። ዳዊት እግዚአብሔር አንተ ቤት አሰራልኝ ብለሃል። እኔ ቤት እሰራለሁ፣ ለአንተ ግን ቤት እሰራልሃለሁ ብሎታል፣ ለዳዊት ማለት ነው። ይሄ ቃል የሚያሳየው ለአንተ ቤት እሰራልሃለሁ ይህንን አስበሃልና ነው የሚለው። እዚህኛው ጋር ግን ተለውጦ ምን ተብሎ ተቀምጧል መሰላቸው? ቤት እንደምትሰራለት ይነግርሃል፣ ትሰራለታለህ። የእግዚአብሔርን ቤተ መቅደሱን ለመስራት አስቦ ነበረ ዳዊት እና ቤተ መቅደሱን ትሰራለታለህ፣ እሰራለታለሁ ብለሃልና ተብሎ ልክ ዳዊት ቤተ መቅደሱን እንደሚሰራ ነው የተነገረው። እና ይህን ያህል ነው ለውጡ። መዝሙረ ዳዊት እና ምሳሌ ላይ ሁለት ነገሮችን ላሳይና ይህንን ሀሳብ ዘግቼ ለመሄድ ነው። ይቅርታ፣ ሁለተኛ ላለመመለስ ስህተቱ። በነገራችን ላይ ያው መዝሙረ ዳዊት ቅድም መርጌታ መላክም ሲያነሳ ነበረ፣ ብዙ የተለወጠ ነገር አለ። ግን ምን ያህል እንደተለወጠ እኔ ማሳየት ስለፈለግኩ ነው። መዝሙር 2 ቁጥር 6 እና ቁጥር 6ን የሚያነብልኝ አንድ ሰው ደግሞ ምሳሌ ነው። እኔ ግን ንጉሴን ሾምሁ፣ በተቀደሰው ተራራዬ በጽዮን ላይ ትእዛዙን እናገራለሁ። ተመልከቱት። እኔ ግን ንጉሴን ሾምሁ፣ በተቀደሰው ተራራዬ በጽዮን ላይ ትእዛዙን እናገራለሁ ይላል። እኔ ግን በእነሱ ላይ ንጉሥ ሆኜ ተሾምሁ። አያችሁ? እኔ ግን በእነሱ ላይ ንጉሥ ሆኜ ተሾምሁ በተቀደሰው ተራራዬ በጽዮን ላይ። አያችሁ እንዴት ሀሳቡ እንደተለወጠ። ዳዊት እኔ ንጉሴን ሾምሁ ነው እያለ ያለ፣ ግን እነሱ ብለው ነው የተረጎሙት። እኔ ግን ንጉሥ ሆኜ በጽዮን ተራራ ላይ ተሾምሁ።
ምንድነው ግዙም የሚናገረው? አንሰ ተሰየምኩ ንጉሠ በላዕሌሆሙ ያው እሱማ የዚህ ድጋፍ በጽዮን በደብረ መቅደስ የዚህ ድጋፍ እኮ ነው። የዚህ ድጋፍ ስለሆነ ከዚህ ውጭ ሌላ ነገር አይደለም። እንዴት እንደተቀየረ እንድናይ ነው። ምሳሌ ምዕራፍ 1 ይሄ ደግሞ በጣም እኮ ከቁጥር ያጀምሩ 20 ጥበብ በጎዳና ትጮኻለች፣ በአደባባይ ድምጿን ከፍ ታደርጋለች፣ በአደባባይ ትጣራለች፣ በከተማይቱ መግቢያ በር ቃልን ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነትን ትወዳላችሁ? ፌዘኞችም ፌዝን ይፈቅዳሉ፣ ሰነፎችም እውቀትን ይጠላሉ። ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ። ስሙ እንዴት እንደሆነ ጥበብ በጎዳናዋ ትመሰገናለች። እስኪ አይደል? ጥበብ በጎዳና ትጮኻለች፣ ጥበብ በጎዳና ትመሰገናለች፣ በአደባባይ ድምጿን ትሰጣለች። ምዕራፉ 1:20 ማለት ነው። ጥበብ በጎዳና ትመሰገናለች፣ በአደባባይም ድምጿን ትሰጣለች፣ በግንብ ድምድማት ትሰብካለች፣ ትናገራለች፣ በግንብ ድምድማት ትሰብካለች፣ በከተማይቱ መግቢያ በር ቃልን ትናገራለች፣ በግንብ ድምድማት ትሰብካለች፣ በኃያላን በሮች ታገለግላለች። እናንተ አላዋቂዎች እስከ መቼ አላዋቂነትን ትወዳላችሁ? በከተማ በሮች በድፍረት እንዲህ ትላለች፣ ይህን ያህል ዘመን የዋሃን ጽድቅን ሲከተሉ አያፍሩ። ይጨምራል፣ እሱ ይጨምራል። ኧረ ይህን ያህል ዘመን የዋሃን ጽድቅ ሲከተሉ አያፍሩ። ሰነፎች እስከ መቼ ድረስ ስህተትን ትወዳላችሁ? ሰነፎች ስድብን የሚወዱ ናቸው። ሰነፎች ሆነው እውቀትን ጠሉ፣ ለሚዘርፏቸው የተመቹ ሆኑ። እነሆ የቃሌን መንፈስ እነግራቸዋለሁ፣ ቃሌንም አስተምራቸዋለሁ። እሱ ይጨምራል። መጨመር ብቻ አይደለም፣ ሀሳቡ ሙሉ በሙሉ የተቀየረ ነው። ሙሉ በሙሉ የተቀየረ ይጨምራልም፣ ከእግዚአብሔር ቃል ጋር ማሄድ ማለት ነው። ስለዚህ ይህንን ሀሳብ አሁን ጠቅለል ስናደርገው ምንድን ነው? እንዴት የእግዚአብሔር ቃል እንደተቀየረ፣ እንዴት ለትምህርታቸው የሚያመች ተደርጎ እንደተሰራ እንድታሰቡ ነው። እኛ ይህንን መጽሐፍ ስንኮንን ዝም ብለን አይደለም እየኮንን ያለው። መጽሐፉ የተሳሳተ መጽሐፍ፣ እኔ ሆን ብሎ እንደው የእግዚአብሔርን ቃል ለመበረዝ ሰይጣን እንደተጠቀመባቸው ነው የማስበው። እኔ ይሄ እንደውም የእግዚአብሔር ቃል ተብሎ መጠራት ራሱ የለበትም ብዬ ነው የማስበው። ለምን ካላችሁኝ በሙሉ የሰው ሀሳብ፣ የሰው ትምህርት ገብቶ የተጎደጎደበት ነው። ስለዚህ ከዚህ የተነሳ ይህንን የምሰሙ ወንድሞች፣ አባቶች ማድረግ ያለባችሁ ነገር ይህን መጽሐፍ ማስወገድ ነው ያለባችሁ። እንደኔ ይህን መጽሐፍ ማስወገድ፣ ትክክለኛውን የእግዚአብሔርን ቃል ለሕዝብ መንገር ማስተማር ያስፈልጋል። ሕዝባችንም ይህንን አሁን እየተበተነ ነው። አይታችሁ ከሆነ እነ ልደተ ቃል ምናምን ይህንን መጽሐፍ ይዘው እየበተኑ ነው። ለቪዲዮ ነው፣ ለሾው ነው፣ አይዞኝ እየበተኑ ነው ያሉት። ይሄ መጽሐፍ ግን መበተን የለበትም። ተሰብስቦ ተለቅሞ ወይ ይታረም ከተባለ እንደገና ቁጭ ብሎ ይሄ የተበላሸ ነገር በሙሉ ተወግዶ ተስተካክሎ መታተም ነው ያለበት። ያለዚያም ደግሞ ይሄ መጽሐፍ ከቤተ ክርስቲያን ተለቅሞ መጥፋት ነው እንጂ ያለበት ለሕዝብ እየተበተነ ለሕዝብ እንዲዳረስ እንዲቀመጥ መደረግ የለበት። ነገ ከነገ በኋላ ቤተ ክርስቲያኒቱን የሚጎዳ ነው፣ ትምህርቷን የሚያጠፋ ነው ለማለት ነው። አመሰግናለሁ። እንግዲህ በጣም የሚገራርሙ የሚደንቁ መቼም እኔ ይህንን ትምህርት የሚከተሉ ምዕመናን ካሁን በኋላ ለካህናቶቻቸው ለንስሐ አባቶቻቸው ጥያቄ አያቀርቡም ብዬ አላምንም። የተከታተሉ የሰሙን ሰዎች ምክንያቱም ጥያቄ ቢያቀርቡ ወይ ጥያቄያቸው መልስ ያገኛል ወይም ደግሞ ጥያቄያቸው መልስ ካላገኘ ጥያቄን የሚመልስ ያውቃል ከኛ ዘንድ ስላለ እኛ የነሱን ጥያቄ ለመመለስ በእግዚአብሔር ቃል ዝግጁ መሆናችንን ማወቅ አለባቸው። ምክንያቱም ዝም ብለን አይደለም እኛ መጽሐፍቱን ስናያቸው ይሄ ተፋልሷል፣ ይሄ ትርጉሙ ተዛብቷል ምናምን ስንል ታዲያ የትኛው ነው ትክክለኛው ትርጉም የሚለውን ከኦሪጂን ወይም ደግሞ ከማዘር ላንጉጁ ብሉይ ኪዳን በዕብራይስጥ በአረማይክ የተጻፈ መጽሐፍ ነው። እንደገና ደግሞ አዲስ ኪዳን በግሪክ ወይም በጽር የተጻፈ መጽሐፍ እንደሆነ ቤተ ክርስቲያን ራሷ ከህዳጉ የምታስቀምጠው ይህንን ቋንቋ በግዕዙ ቅድም መርጌታ ኃይለ ልዑል ሲናገሩ እንደነበሩት
ግዕዙን መሰረት ያደረገ ነው ብለው ግዕዙን እንኳን መሰረት አድርገው አልጻፉልን። አነበብንላቸው። ግዕዙን መሰረት አድርጎ ያልተጻፈ ከሆነ እንግዲያውንስ ግዕዙን መሰረት ያደረገ አይደለም። ስለዚህ እንደገና መጽሐፉ ምን መሆን አለበት? ምንም ሳይነካኩት ሰብሰብ አድርገው አስቀምጠው የቀደመውን 81ዱን መጽሐፍ በብፁዕ ቅዱስ አቡነ ተክለ ሃይማኖት ፕትርክና ዘመን የታተመውን በ1980 የታተመውን መጽሐፍ ቅዱስ ወደ ቤተ ክርስቲያን እንዲያስገቡ እንዲያው በእግዚአብሔር ፍቅር እንጠይቃቸዋል። ሌላ ምን አለ? በእግዚአብሔር ፍቅር። ምክንያቱም አንደኛ አዛብተውታል። ይሄ ለምሳሌ እኔ አሁን ይቅርታ ይደረግልኝ ይችን ዝርዝር ሐሳብ ማስቀመጥ አለብኝ። መርጌታ መላክ የያዙት የ1980ው ትርጉም ነው። መግቢያው ላይ ይህንን ያንብቡል። እኔ ላንብብ፣ አሁን በደንብ ይከታተሉ። ይህን እንኳ በቀላል ማየት እንዳለባቸው እንርዳቸው እስኪ። አሁን ለምሳሌ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም፣ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ መጽሐፈ ሳሙኤል ቀዳማዊ፣ መጽሐፈ ሳሙኤል ካልዕ፣ መጽሐፈ ነገሥት ቀዳማዊ፣ መጽሐፈ ነገሥት ካልዕ፣ መጽሐፈ ዜና መዋዕል ቀዳማዊ፣ መጽሐፈ ዜና መዋዕል ካልዕ ካለ በኋላ መጽሐፈ ኩፋሌ ይላል። መጽሐፈ ዕዝራ ነው የሚለው እዚህ ጋር ዋናው መጽሐፍ። ከዛ እሱ ላይ ይቆምና መጽሐፈ ዕዝራ፣ መጽሐፈ ነህምያ፣ መጽሐፈ አስቴር፣ መጽሐፈ ኢዮብ፣ የጠብቁኝ መጽሐፈ ኩፋሌ፣ መጽሐፈ ማን ያሉት ቀጥለው መጽሐፈ ዕዝራ፣ መጽሐፈ ነህምያ፣ ሄኖክ ነው የሚለው እዚህ ላይ መጽሐፈ ሄኖክ ነው የሚለው። እንግዲህ እንደተዘበራረቀም ጭምር እነዚህ በኋላ በሌላ ጊዜ በምንሰራው ቪዲዮ ላይ እነዚህን አዋልድ መጽሐፍት እንዴት እርስ በርሳቸውም እንደሚጣሉ ጭምር ማየት እንዳለብን ነው። አሁን ግን ከማን ጋር እየተጣሉ ነው እያየን ያለ ነው? ከዋናው መጽሐፍ ቅዱስ ጋር ከነ ነህምያ ከነ ዕዝራ ጋር እየተጣሉ ነው። ልቀጥል። መጽሐፈ ነህምያ ቀጥሎ የሚመጣው ይቅርታ ኩፋሌ፣ መጽሐፈ ሄኖክ ካለ በኋላ ነው ዕዝራ የሚመጣው። እዚህ ላይ ዕዝራ የሚመጣው ግን ከዛ ከየት ቀጥሎ ነው? ከዜና መዋዕል ቀጥሎ ነው። ካለ መጽሐፈ ነህምያ ይልና መጽሐፈ ዕዝራ ሱቱኤል ይላል። ይቀጥሉ። እዚህ ጋር መጽሐፈ አስቴር፣ መጽሐፈ ኢዮብ፣ መዝሙረ ዳዊት፣ መጽሐፈ ምሳሌ ነው። በጣም የሚገርመው ኢዮብን እንዴት አድርገው እንዳራራቁት ላሳያቸው። መጽሐፈ ነህምያ ይልና መጽሐፈ ዕዝራ ሱቱኤል፣ መጽሐፈ ዕዝራ ካልዕ፣ መጽሐፈ ጦቢት፣ መጽሐፈ ዮዲት ያላለ መጽሐፈ አስቴር ይላል። መጽሐፈ መቃብያን ቀጥሎ ደግሞ ቀዳማዊ መጽሐፈ መቃብያን ካለ መጽሐፈ መቃብያን ሳልስ ይልና መጽሐፈ ኢዮብ ይላል። አያችሁ እንዴት አድርገው 66ቱን መጽሐፍ ቅዱስ አባቶቻችን በቅደም ተከተል ያስቀመጡትን ዘመንን እና የእግዚአብሔርን ድምፅ ሰምተው በትክክል ያስቀመጡትን መጽሐፍ እንዴት አድርገው እንደቀላቀሉት በዚሁ ተመልካቾቻችን እንዲያዩትና በደንብ ይህን እንዲገነዘቡ ነው። ከዚህኛው 81 ጋር ይጣላል እያልን 80 አሁን እሱ ያነበቡት መጽሐፈ ዜና መዋዕል ካለ በኋላ የብሉይ ኪዳን የቀኖና መጻሕፍትን አምጥቶ አስገባ ስርዋጽ። እዚህ ጋር ግን የሚናገረው ግን የብሉይ ኪዳን ሁለተኛ የቀኖና መጻሕፍት ብሎ አሁን የተጠቀሱትን ለብቻቸው ቁጭ ያደርጋቸዋል። አይደበላልቅም። ለብቻቸው ኦርደራቸውን ጠብቀው ተጨማሪ ናቸው። የቀኖና መጻሕፍት ናቸው። ርዕስ ተሰጥቷቸው ለብቻቸው ነው የተቀመጡት። ይሄ የሁለት ሺህ ምሶ የያዙት ግን እየተናገረ ያለው መጽሐፈ ዜና መዋዕል ካለ በኋላ እንደገና የቀኖና መጻሕፍት የብሉይ ኪዳን የቀኖና መጻሕፍትን አምጥቶ ስርዋጽ አስገባ ማለት ነው። ተጨማሪ የሚባሉትን አምጥቶ አስገባ። ከዚያ በኋላ ደግሞ እንደገና ደግሞ ኦሪጂናሉ የትኛውን የነ ኢዮብን መጽሐፍ አምጥቶ ያስቀምጣል ማለት ነው። ስለዚህ ይሄ እንግዲህ ኦርደሩን ያልጠበቀ መጽሐፍ ቅዱስ ነው ያላት ቤተክርስቲያኒቱ ማለት ነው። እንደገና በቀደመው መጽሐፍ ቅዱስ ላይ የስም አቀማመጥ የቅደም ተከተል ችግር እንዳለበት በግልጽ የሚያሳይ ነው ማለት ነው። ስለዚህ መጽሐፍ ቅዱስ የላትም ብለናል ባለፈው። ያነውም ከዚህ አንጻር ነው ለማለት ነው። ለምን መሰለዎት? ምክንያቱም ይሄን መጽሐፍ ቅዱስ ነው ብላ እኮ አላበቃችም። አረካችም። አንድ ማየት ያለብን ነገር መጽሐፍ ቅዱስ ይሄ ነው ብላ ራሱ አላቆመችም። ትቀጥላለች ማለት ነው። ሌላ መጽሐፍ ቅዱስ አላት ገና ያልታተሙ አሉ ወደ 90 ምናምን የሚደርስ በቃ የ50 ምናምን ብሉይ ኪዳን
35 አዲስ ኪዳን ሆኖ የሚታተም ሌላ መጽሐፍ አላት ማለት ነው። እንደዛ እኮ ነው የምትለው የሊቃውንቱ ይላላው የሊቃውንቱ እንትን እንደዛ ነው የሚያሳየው። ስለዚህ ምንድን ነው እያልን ያለን መጽሐፍ ቅዱሴ ነው ብላ የ1980ውን ከአባቶች ከቀደሙት ማለት ነው አሳትመው ያስቀመጡትን መጽሐፍ በደንብ ነው። ይህንን መጽሐፍ እንዴት እንደተስማሙበት ወደ ኋላ ሄደን ታሪኩን ማጥራት እንችላለን። ይህን በ1980 የታተመው በደንብ ነው ሊቃውንቱ የተስማሙበት። ነገር ግን ሊቃውንቱ የተስማሙበትን የለም እኛ ደግሞ አሁን ምን እነሳው አሁን ደግሞ እኛ ይህንን ክርስትና የምናስቀጥለው ሰዎች በዚህ መልኩ እናስቀጥለው መበረዝ አለብን። ህዝቡን ማመሰቃቀል አለብን። የኢትዮጵያ ህዝብ በነገራችን ላይ አንድ መስመር ላይ ቀጥ ብሎ ከቆመ አይቀመስም። ህዝቡን መከፋፈል ነው ለነሱ የሚጠቅማቸው። አይታችኋል አይደለ? ክርስትናው አሁን ምን ያክል ኦርቶዶክሳዊው ክርስትና እንዴት እየሆነ እንደሆነ አይታችኋል። እዛው እርስ በርሳቸው እኮ አንዱ ታቦት የብሉይ ኪዳን ነው ሲል የለም ታቦት ጠረጴዛ ነው ይላል። የለም ታቦት የነበረው ነው የተሻገረ ይላል። አንዱ ተነስቶ አይደለም የነበረው አይደለም የአዲስ ኪዳን ታቦት የለንም ይላል። እንዴ እኔ ግን እሱ ላይ መርጌታ አሁን ታቦት ተሸክመው የሚወጡ ቄሶች አያፍሩም? እና ይህን ያህል በሚዲያ ታቦት አንድ ጊዜ ጠረጴዛ ነው ሲባል፣ አንድ ጊዜ መክተፊያ ነው ሲባል፣ ጠረጴዛስ በራስ ላይ አንድ ጊዜ መሰዊያ ነው ሲባል፣ አንድ ጊዜ ታቦት የለንም ሲባል አያፍሩም ወይ ቄሶች ራሱ? እኔ በራሳቸው ይሄ ጠረጴዛ ነው አይደል? ጎበዝ ሊቃውንት ይሄ እኮ ጠረጴዛ ነው አይደል? ይሄን እኮ አይደለም የተሸከሙት። እኔ አያፍሩም። አሁን እውነት ለመናገር ይህን ያህል በሚዲያ እየተራገበ ይህን ያህል ጎልቶ ወጥቶ ህዝብ እየሰማ በጣም ቀን ሙሉ ቲክቶክ ላይ እየተነገረ እንጨት መሆኑ ጠረጴዛ መሆኑ መሰዊያ መክተፊያ መሆኑ እየተነገረ አንድ ቄስ ከቤተ መቅደስ ታቦት ተሸክሞ ሲወጣ አያፍርም? ቄሱ ላይ ሸከመው ይችላል። ባለፈው አውርተናል እሱን ጉዳይ። ቄሱ ላይ ሸከመው ቄስ ይናገሩ። እሱን በኋላ ቄስ ስለሚያወሩ ችግር የለም። እሱን ባለፈውም አውርተናል እኮ። እሱ አይሸከም ሞኝ ነው እንደ ጠረጴዛ ተሸክሞ የሚወጣ አይ ቄስ የዋዛው እንደ ቅኔ ያውቃል እኮ ያገሬ ቄስ ቢያንስ ቅኔውን ቆጥሮ በግዙ ባይቀኘው ሰምና ወርቁን በደንብ አድርጎ አበጥሮ ያውቀዋል እኮ ወንድሜ። ይሄን ህዝብ እንዳልኳችሁ በጣም ተመልካቾቻችንም ሊገነዘቡት የሚያስፈልገው ጉዳይ ቤተ ክርስቲያኒቱን ጠልተናት ሳይሆን ቤተ ክርስቲያን ምዕመናንን እየገደለች፣ ምዕመናን ያለ መጽሐፍ ቅዱስ እየኖሩ ነው፣ ያለ እግዚአብሔር ቃል እየኖሩ ነው። ምዕመናን ያለ እግዚአብሔር ቃል የእግዚአብሔር መንግስት ሊወርሱ እንደማይችሉ አስረግጠን በመጽሐፍ ቅዱስ ለመናገር ነው። ለዚህ ነው እግዚአብሔር በትንቢተ ሆሴዕ መጽሐፍ ምዕራፍ 4 ቁጥር 6 ላይ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ አንተም እውቀትን ጠልተሃልና እኔ ካህን እንዳትሆነኝ ናቅሁ ነው ያለ። ስለዚህ እግዚአብሔር ህዝቡን እውቀት አልባ አድርጋችሁታል ይላል ዛሬ። እውቀት አልባ ያለ መጽሐፍ ቅዱስ ያለ እግዚአብሔር ቃል ያለ እግዚአብሔር መንፈስ አድርጋችሁታል። በስም ነው ክርስቲያን የሚባለው። ክርስትና እኮ መሰረቱ ቃሉ ነው አይደለም እንዴ? በሐዋርያትና በነቢያት መሰረት ታንጻችኋል ብሎ ሲናገር እኮ በእግዚአብሔር ቃል ላይ እኮ የእግዚአብሔር ቃል የሌለው ህዝብ ምንድን ነው የሚሆነው? ምንም። አሳዛኝ ነው። ስለሚያሳዝነን ነው ምንቃጠለው እንጂ ምን ቸገረን እኛ? ለምን እውነቴን ነው የምላችሁ አይደለም። አንዳንድ መስፈር ያህል ያው ገጠሩ አንዳንድ መስፈር ያህል ሰፍሮ ብቻ አይደለም። ለምን ኩንታል ጫና አይጭንለትም ካስተማረው ላስተማሪው? ቄስ ስለበላ አይደለም እኛ ዋናው ትልቁ ጉዳያችን። መርጌታው ደግሞ ስለተከፈለው አይደለም። ሊቀ ሊቃውንት ተብሎ ስለተጠራ አይደለም። ያለ ሊቅነቱ ሊቅ ተብሏል። ሊቅነት እኮ መመዘኛው መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው። ይህንን ስህተት ያልጠበቀ ሰይጣንን ሰው የሚያደርግ ሰይጣንን አማካሪ የሚያደርግ እንዲያውም በኋላ የምናነሳቸው ነገሮች አሉ። ቀጥለው እንደ ኢየሱስን እኮ እንተና የሚባል መልአክ ብሎ እኮ ተርጉሞልናል። ዝራሱ ትሄድ እኮ ብሉይ ኪዳን ላይ ነበረ ብሎ እኮ ነግሮን። ይሄ እኮ በጣም ድፍረት ነው። ይህንን ያልጠበቀ ሊቅነት አይደለም። በእውነት ያሳፍራል። ልናፍርበት ያስፈልጋል። ሰማይ ምድሩ ውሃው ምንበላው ምንጠጣው ለማርያም ነው ሊቅ የለም። እንደዚህ የሚል አይነት ሊቅ አይባልም። አላዋቂ ነው የሚባለው። ጌታም ሲያስተምር
መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። መጽሐፍትን የእግዚአብሔርን ኃይል ያላወቀ ሕዝብ ምስኪን ሲኦል የሚነዳ ነው። ስለዚህ ከሲኦል ለማምለጥ የእግዚአብሔር ቃል በግልጥ ያስቀምጥልናል። ምንም ሳይወሳሰብብን፣ ምንም ሳይመሰቃቀልብን አነ ውእቱ ፍኖተ ጽድቅ ወሕይወት ዋልቦ ዘይመጽእ ኀበ ዘእንበለ እንተ ኀቤ፣ እኔ መንገድም እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም የሚል ጌታ ስለ ሕዝቡ ነፍሱን አሳልፎ የሰጠ ጌታ አለ። እሱን መከተል ነው በእግዚአብሔር ቃል መሰረት። የቀጥሉ ቄሴ እንግዲህ ጌታ እግዚአብሔር የተባረከ። መልካም እንግዲህ ተመልካቾቻችን ይሄ መጽሐፍ ቅዱስ በ2000 የታተመው ለምንድን ነው የሚለውንም ሐሳብ መረዳት ያስፈልጋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጽሐፍ ቅዱስ የለም ያለበት ምክንያት ለምንድን ነው? ቤተ ክርስቲያኗ ቀኖናም ስትሰራ ዶግማም ስትሰራ በአዋልድ መጽሐፍት ነው የተጠቀመችው። በቤተ ክርስቲያን ውስጥ በቅዳሴም ጊዜ የሚነበበው ሐዲስ ኪዳን ብቻ ነው። ይሄኛው መጽሐፍ ቅዱስ አሁን በ2000 የታተመ ነው። ቀድሞ ነበረ የተባለውም ይሄኛውም በቤተ ክርስቲያኗ ውስጥ ምን አልነበረው? ተቀባይነት አልነበረው በሊቃውንቱ ዘንድ። ይሄ ሰንበት ተማሪ ያንበው ብለው መርጌቶቹ ሊቃውንቶቹ ስንክሳርና ገድል ሲነበብ እንጂ ደስ የሚላቸው መጽሐፍ ቅዱስን አነበውም አያውቁ። ለምን ስንል ቀደም ሲል የነበረው የቀኖና ዝግጅትና ወይም ደግሞ ቤተ ክርስቲያኗ ስርዓት ስትሰራ በተለይ በማርያም ላይ የተመሰረተ ስለሆነ ስለ መጽሐፍ ቅዱስ ያለው ግንዛቤ ይህን ያህል አይደለም። ከዚህ የተነሳ በእግዚአብሔር ቃል ላይ የተጨመረም የተቀነሰም አለ ብለን የምንሞግተው በዚህ መጽሐፍ ቅዱስ ሚዛንነት የቀረበው የተቀነሰም አለ የተጨመረም አለ፣ የሐሳብ ግጭትም አለ። በዚህ መጽሐፍ ቅዱስ ውስጥ የሐሳብ ግጭትም አለ። ይህ የሐሳብ ግጭትና ተቃርኖ ተፋልሶ ለምንድን ነው የሆነው ስንል መጽሐፍ ቅዱስ ምዕመናን ማንበብ አለበት የሚል የወንጌላውያን እንቅስቃሴ ሲበዛ አይ ምዕመኖቻችን እንዳይወሰዱ፣ ምዕመኖቻችን እንዳይጠፉ የቤተ ክርስቲያኗ የራሷ የግሏ ምን ይታተም መጽሐፍ ቅዱስ ይታተም ተብሎ ታስቦበት የተዘጋጀ ነው። ይህ ታስቦበት የተዘጋጀው ግን እርስ በርሱ በሐሳብ የሚጋጭ የሚፋለስ የሚቃረን ነው። ከዚህ አንጻር ይህ መጽሐፍ ቅዱስ ምን ይዟል? እስቲ እንመልከት። የመጽሐፈ መቃብያን ምዕራፍ 23 ቁጥር 1 እስከ 2 እንደዚህ ብሎ ይነግረናል። መጽሐፈ መቃብያን ምዕራፍ 23 ቁጥር 1 ወንድሙ የሚወደው መስሎት በየዋህነት የተከተለው ወንድሙን በገደለው በቃየል መንገድ አትሂድ። እርሱም በሴት ቀንቶ ወንድሙን ገደለው። በደልንና ቅናትንም ክዳትንም በባልንጀራው ላይ የሚያደርጉ ሰዎች እንደ እርሱ ናቸው ብሎ ቃየል አቤልን የገደለው በሴት ቀንቶ ነው ብሎ መጽሐፈ መቃብያን አንደኛ መጽሐፈ መቃብያን ምዕራፍ 23 ከቁጥር 1 ጀምሮ እስከ 5 ባለው ይናገራል። እውነተኛውና ትክክለኛው የእግዚአብሔር ቃልስ ስለ ቃየልና ስለ አቤል ምን ይናገራል? እውን አቤልን የገደለው በሴት ቀንቶ ነው? በእርግጥ በቅዳሴ መጽሐፍ አንድምታ ላይ ምን ይላል? የቃየል መንትያ ሉድ፣ የአቤል መንትያ አቅሌማ ይባላሉ። እነዚህ ሲወለዱ መንታ ስለተወለዱ ወንድና ሴት ሆነው የአዳም ልጆች ስለተወለዱ አንድ ላይ የተወለዱትን ማጋባት ዘመዳሞችን ማጋባት ነው ብሎ አዳም ለማራራቅ ብሎ ከቃየል ጋር የተወለደችውን ለአቤል
ከአቤል ጋር የተወለደችውን ለቃኤል ስላጋቡ ከቃኤል ጋር የተወለደችው ቆንጆ ስለነበረች መልከ መልካም ስለነበረች ቆንጆዋን ከኔ ወስደው ለሱ እንዴት ያጋቡታል? ደግሞ ይችኛዋ አይነልም ስለነበረች ይላል አንድምታው ቅዳሴ አይነልም ስለነበረች ለቃኤል አጋቡት። በዚህ ቀንቶ አይነልም ማለት አይነ ሞጭሟጫ ማለት ነውና በአንድምታ ቅዳሴ ማርያም ይህ ይተረጎማል። አይነ ሞጭሟጫ ማለት እንዲሁ ዝም ብላችሁ ሁሉ ብትላይ ያለቻት ማለት አይነ ሞጭሟጫ ጥርሰ ገጣጣ ምናምን ብሎ ነው የሚተረጎም። ስለዚህ ይሄን ጸጉረ ከርዳዳ ይላል እኮ አፍንጫ ማንዱ ይላል። እሺ ጸጉረ ከርዳዳ አይነ ሞጭሟጫ እግረ ዘነዘና አፍንጫ ጥርሰ ገጣጣ ይሄን የሚል ነው። እውን አቤልና ቃኤል የሆነው እውነት ይህ ትክክለኛው የእግዚአብሔር ቃል የያዘውን እንመልከተው። ምን ይላል? እውን በሴት ቀንቶ ነው የገደለው? እስቲ እንመልከተው። ምዕራፍ 4 ዘፍጥረት ምዕራፍ 4 ምን ይለናል? ሐሳቡን በንጽጽር እንመልከተው። ተቃርኖ አለው፣ ይፋለሳል፣ ተበርዟል፣ በእግዚአብሔር ቃል ላይ ተዋሽቷል ስንል ዝም ብለን አይደለም። በእግዚአብሔር ቃል ላይ ተዋሽቷል፣ ተቀልዷል። የእግዚአብሔር ቃል በእግዚአብሔር መንፈስ እየተነገረ የተጻፈ እንጂ ዝም ብሎ በዘፈቀደና በፍላጎት ሊያውም ለአንድ ሰው ሲመት ስጦታ ተደርጎ የታተመ ነው። ይሄ መጽሐፍ ቅዱስ ለአንድ ሰው በዓለ ሲመት ስጦታ ነው መታሰቢያ ይሁን ተብሎ የተጻፈ እንደሆነ ታሪኩ ይተርካል። መጽሐፍ ቅዱስ ይህ የ2000 እትም በዘፍጥረት ምዕራፍ 4 ላይ አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች ይላል። ወንድና ሴት ወለደች አይልም። ቃየንንም ወለደች ይላል። እርሷም ወንድ ልጅ ከእግዚአብሔር አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበረ።